አውታት ቀለበት ባረግልሽ ደስተኛ ነሽ ብልሃት ጠይቃት አዎ ካለች ቀድመ ቀለበት አድርግ ቤቷ ሳትገባ ቤቷ ከገባ በኋላ ድጋሚ ሌላ ታሪክ መፈጠር የለበትም ገብቷል አንዴ ቀለበት ከተደረገ ከዛ በኋላ ሰላም ነው የሚሆነው ገብቷል ከነ ሄርሜላም ከነ አብርሃም ጋር ያለው ነገር በዛው ይቆማል ማለት ነው እኔና ሩታ አሁን ጊዜ ያስፈልገናል ማለት ብዙ የምናሳልፈው ጊዜያቶች ይኖሩናል መላመድ አለብን በደንብ አሁን ከደረስንበት ሁኔታ የበለጠ እኔና እሷ በፍቅር መተሳሰር አለብን ያው እኔ ምን ያህል እህታችን እንደምወዳት እንደማፈቅራት እንዴት እንደማከብራት ቤተሰቦቿን እንዴት እንደማከብርም እሱንማ እያየን ነው እኮ በምታደርገው ነው በዚህ አጋጣሚ ሩታን ቤተሰቦቼን ለማስተዋወቅ ዝግጅቴን ጨርሻለሁ አሁን ላይ ግን እንደምትወድ እንደምታፈቅርህና በቃ ካንተ ጋር መሆን እንደምትፈልግ አንዳንድ ነገሮች እኔም እያየን ነው ኖቤልም እያየን ሁሉም የሚያየው ነገር ነው ገብቷል አሁን ላይ ቀለበት ላድርግላት ብትል ወይም ደግሞ ቀለበት ልሰርልሽ ብትላት እምቢ ትላለች ብዬ አላስብም አወይ ጋብቻ አቤት ካመር ሚስቱ ጨረቃ ልጁ ጀንበር ታስናውጣው በረበሮነ ሰላም ቤተሰቦቼ እንዴት ናችሁ ዛሬ ከቆይታ በኋላ ከብዙ ጊዜ ከረጅም ጊዜ በኋላ መጥቻለሁ አንዳንድ ነገሮችን ለማስተካከል ሰላማዊ በሆነ ወይ ነው ዛሬ ከማንም ጋር መከራከርና መጣላት ሳልፈልግ ሳይሆን ሰላማዊ በሆነ ወይ ደስታን ላማክረው ፈረንጁንም አብሬ ላማክረው ስለፈለኩ ነው ያ ነገር ሞር ሀሪፍ ነው ብዬ አስባለሁ ምክንያቱም ሰሞኑን እነ ዳኒ እነ ሜሪ ምናምን ደስታ ላይ እየፈጠሩት ያሉ ነገር ትክክል አይደለም ስለዚህ ያን ነገር ማስተካከል አለብኝ ብዬ አስቤያለሁ ምክንያቱም ሲያስገድዱት ምናምን አይቻለሁ አይ ቲንክ ተገዶ የመጣም መሰለኝ ሳስበው ምክንያቱም የራሱ ቤት መኖር ይችላል እሷን ይዞ ሩታንም ይዞ ወደ ራሱ ቤት መግባት ይችላል ከፈለገ ደግሞ ሩታም ጋር መምጣት ይችላል ግን ሞር እሱ ኮምፎርታብል ሆኖ ሊያዋራኝ የሚችለው በምን አይነት መንገድ ነው ብዬ ስላሰብኩኝ ያንን ላዋየው ፈልጊያለሁ ከሷ ጋር የመኖር ሐሳብ ካለው መቀድሚያ ቀለበት ማድረግ እንዳለበትም ከራሴ ጋርና ከአንዳንድ ሰዎች ጋር ተማከሬ ከቤተሰቦቼ ጋር ተማከሬ ይሄን ነገር እንዲያረግ መክረዋለሁ ወይም እንዲያረግ አስገድደዋለሁ ማለት ነው እንዴት ነው አሁን ፈረንጁንም ጠርቻለሁ ምክንያቱም ኮምፎርታብል ሆኖ እንዲያወራ ፈልጋለሁ እኔ ጋር ገብቷል ኮምፎርታብል ሆኖ ማውራት አለበት ሞር አሁን ከኔ ልክ ከፈረንጁ ጋር በጣም ተግባብቷል እኔ በስራ ምክንያት ሰሞኑን የለውም ነበር ያው እንደምታውቁትም ነገ ሰላም ለመፍጠር ከብዙ ሰው ጋር እየሞከርኩ ነው ስለዚህ ደስታንም ፈረንጁንም ጠርቻቸዋለሁ ማለት ነው ደስታም ኮምፎርታብል ሆኖ እንዲያወራኝ ፈልጋለሁ ምክንያቱም ነፃ ሆኖ ሲያወራኝ ነገሮችን ፊክስ እናደርጋለን ብዬ አስባለሁ ሜሪና ዳኒም አይ ቲንክ እየተጫኑት ነው ያ ነገር ደግሞ ለሱ ጥሩ አይደለም አንዳንዴ በግዴታ የሚወሰኑ ውሳኔዎች ወደ አልባሌ ነገር ያመራሉና ያን ነገር አልፈለኩትም ስለዚህ አሁን ደስታን አዋራዋለሁ ደስታን ጠርቻለሁ ቀድሚያ ፈረንጁ ቢመጣ ደስ ይለኛል ምክንያቱም ከፈረንጁ ጋር ማውራት አለብን ብዬ አስባለሁ ከፈረንጁ ጋር ማውራት ያለብን ነገር ተመካክረን ደስታ ቢመጣ ሞር ኤክስፕላኔሽን ይኖረዋል ብዬ አስባለሁ ማለት ነው ፈረንጁም እየመጣች ነው እንዳሰብኩት ሆኖልኛል ማለት ነው ስለዚህ እስቲ ምን እንደሚሆን አሳስንተን ላለው እንዳልኳችሁ ነው ቀለበት ቢያደርግ ደስተኛ ነኝ እኔ ቀድሚያ እንግዲህ ከሱ ጋር ሞር ደግሞ አውርተን ከዛ እንዳሰብኩት ደስታ ይመጣል ደስታን ፍሪሊ ሆነን እናወራዋለን ያው የምርም ወደ ራሱ ቤት መውሰድ ከፈለገ እንትንላለን ምክንያቱም አሁን እያረገላት ያለው ነገር በጣም አሪፍ ነገር ስለሆነ ያን ነገር መቀጠል አለበት ብዬ አስባለሁ ወንድም ተላ እንዴት ነህ ሁሉ አማን አምሮባል ብቻ ያው እኔም ለማረብኝ ያው እንደምታዩት ነው ዛሬ አንድ ወንድሜን ጠርቼዋለሁ ቀደም እንዳልኳችሁ ፈረንጅ ያሰብኩት ነገር አለ አሁን እኮ ቶሎ ነው ፈልጋለሁ ስትለኝ ምን መጥቶለት ነው ምን ተፈጥሮ ነው ብዬ ነው ደንግጬ ነው ያው ሰሞኑን ታውቃለህ እርቅ ለመፍጠር ማንም ከሰው ጋር ላለመነካካት እየሞከርኩ ነው ያን ነገር እንዳለ ሆኖ ደግሞ ደስታ ያለበት ሲቹዌሽን ትንሽ ስላሳሰበኝ እሱን ኮምፎርታብል ሆኖ እንዲያወራ ነው አንተንም የጠራው እና አብረን እንድናወራውም ስለፈለኩ ነው ምን ያሰብኩ መሰለ አይ ቲንክ ሰሞኑን ሜሪና ዳኒ እንትን እያሉት ነው ያስገደዱት መሰለኝ እንደኔ አስተሳሰብ ነው አይ ዶንት ኖ እነሱን አመለካከት ግን ልጁ ምናልባት ወደ ሩታ ቤት ገብቶ የመኖር ፍላጎት ላይ ኖሮ ይችላል ሩታን ይዞ የመግባት እንጂ ወደ ራሱ ቤት ገብቷል ወደ ራሱ ቤት የማስገባት ፍላጎት ሊኖረው ስለሚችል ያንን ነገር በምን አይነት ወይ አርገው የሚለውን እሱን አንድ ለመጠየቅ ሁለተኛ ደግሞ
እሷን ቤት ወይም ወደ ራሱ ቤት ከመግባቱ በፊት ቀለበት ማድረግ አለበት ብዬ ስላሰብኩ ነው። ምክንያቱም እርግጠኛ መሆን ፈልጋለሁ። እህታችንን ዝም ብለን መስጠት ያለብን አይመስለኝም አይደለም። ቀለበት አለ፣ ከዛ ከቤተሰቡ ጋር ቢያስተዋውቅ ምናምን በቃ የሆነ ነገሮችን ቢያከናውን ደስ ይለኛል። ከዛ በኋላ ወደ ቤቱ ቢገባ ሞር ሀሪፍ ነው ብዬ አስባለሁ። ይሄን ነገር አንተንም አማክሬ ነው እሱንም ጠርቼዋለሁ። አክቹሊ እየመጣ ነው። ቀድሜ አንተን የጠራሁበት ምክንያት እንድንመካከር ስላሰብኩ ነው። ሀሳቤ ትክክል ካልሆነ አይደለም እንድትለኝ ስለፈለኩ። አይ ልክ ነህ። ደስታ ከሩታ ጋር መሆኑ አሪፍ ነው ይበልጥ። ግን ያው አንዳንድ ነገሮች መጨረስ አለበት ብዬ ነው የማስበው። ባለፈውም ሩታ ቤት ለመግባት ምናምን አንዳንድ ነገሮችን ያው እንደሰማሁት ከሆነ ከሩታ ጋር መሆኑ ወይም ደግሞ ከሩታ ጋር መኖሩ ይፈልገዋል። ግን ደግሞ በዚህ አይነት መንገድ አልነበረም እሱ ይፈልገውና ሀሳብህ ልክ ነህ። ለከሩታ ጋር መሆን ከፈለገ ከሩታ ጋር መኖር ከፈለገ ቀለበት ማሰር አለበት ብዬ እኔም በራሴ ያሰብኩት ነገር ነበረ። ግን ደግሞ የሆነ ፍርሃት አለበት ብዬ ነው ማስበው። ብቻ ምን ያስፈራዋል ብለህ ታስባለህ? የኔ አንበሳ ፈተች ያው መኪናውን እያቆመ ነውና ብቻ ይሄ ነገር ይስተካከል እናወራለን ብዬ አስባለሁ። እንት ያሰብኩት መንገድ ትክክል ነው። እንደዛ ከሆነ አይደል? ልክ ነህ። ያንን ነው የፈለኩት። ለዛ ነው የጠራው። ከኔ በላይ ደግሞ ሞራውን አንተና እሱ ናችሁ ክሎዝ የሆናችሁት። ስለ እኔ አሁን ሰሞኑን ስለሌለው ምናልባት ኮምፎርታብል ሆኖ ከኔ ጋር ላያወራ ይችላል። ግን ያው ካንተ ጋር ከሆነ ለሁለት ብናዋራው ሞር ደግሞ ግልጽ ሆኖ እናገኘዋለን ብዬ አስባለሁ። ያው እስቲ ዛሬ ደግሞ ከዚህ በፊት አንተ ነበርክ ደስታ ለሩታ ይሆናል ብለህ አዎ። አሁን ግን እስቲ ያለው ነገር አብረው ሰማህ ብዬ አስባለሁ። ደስታ ረንጅ ከማል ጀምር። እሺ ወንድሜ ደስ ይላል። አጭ የኔ አባት እንዴት ነህ? ሁሉ ሰላም ተጠፋፋና ብላማ አምኩ ጠፋ። ምን ላድርግ ታውቀዋለህ አለ እንደዚህ ሰሞኑን አለው። እኔ አንዳንድ ቦታዎች ታውቃለህ ተጨማሪ ብዙ ስራ እንዳለ እንደዚህ አይነት ሰዓት ውስጥ ከተኸኝ አንተ ትጠፋለህ። ኧረ አሁን ላስተካክልልህ የመጣሁት እኮ ሰሞኑን እርቅ ላይ አይደለሁ እያየኸኝ አይደል? ሰሞኑን ያው ከሁሉም ጋር ሰላም መፍጠር ስለምፈልግ ነገሮችን በአሪፍ መንገድ መምራት ስለፈለኩ ነው እንትን እያልኩ ያለሁ። ምን አሰብኩ መሰለህ ደስታዬ? ሰላም ኧረ ችግር የለውም። ሰላም በላቸው ፋሚሊ እንዴት ናችሁ? ይቅርታ ጨዋታ ይዤ አለሁ። እግዚአብሔር ይመስገን። ይበቃል። ምን አሰብኩ መሰለህ ደስታዬ? ያው ቀጥታ ያው ወደ ጉዳዩ ነው የምገባብህ። ትንሽ ፀሐዩ ግን ወዳችሁ ተመችቷችሁ ወደዛ ነውና ደመና ነበረ ስም ወደዛ እንጠጋ። ቦታ ብንቀይር ደስ ይላል። እዚህ ጋር ይሻላል። ፀሐይ አለ። ፈረንጁ መጥቆር የለብን እኛ እዚህ ስራ ሰዎች ነን። እንዴት መሰለ ደስታዬ? ያው ወደ ቁም ነገሩ ልግባልህና ምን አለ መሰለ አይ ቲንክ እያረክ ያለው ነገር አሪፍ ነገር ነው፣ ወደ እሷ ጋር መግባት ግን ግዳጅ አለብህ መሰለኝ። ለምሳሌ ሜሪና ዳኒ እያስገደዱ ስለመሰለኝ ነው። ተረድተኛል? ያው ያን ነገር ካሰብከው ወደ ራስ ቤት ለማስገባት ነው ወይስ አንተ ወደ እሷ ቤት የመግባት ፍላጎት አለ የሚለውን ለመጠየቅ ነው። ያው ፈረንጁንም የጠራሁት ሰሞኑን አብራችሁ ብዙ ነገር ስላሳለፋችሁ ኮምፎርታብል ሆነ ታወራኛለህ ብዬ ስላሰብኩ ነው ነገር የጠራሁት እና ምን ትለኛለህ በዚህ ጉዳይ ላይ ለማለት ነው። እና አንዳንድ ነገሮችንም አነሳልሃለሁ በዛው። ያው ሰሞኑን ቤት የተፈጠረው ነገር በጣም ስህተት ነው መሆን የሌለበት ነገር። ያው ከሩታም ጋር በደንብ አውርተን ምናምን እሷንም አስደብሯት ምናምን ያን ነገር በደንብ ፈተናል። ያን ነገር ማድረግ አለ አንዴ ከመጣው በኋላ ያ ነገር ጥፋት እንደሆነ ምናምን ተሰምቶኝ ነበርና ያን ነገር ስላደረኩኝ ያው ስህተት ሆኖ ታይቶኛልና ያው ሩታ ቢቻል እኔ ቤት በሰራሁት ቤት ላይ አብረን ብንኖር ደስ ይለኛል። ግን ብቻ ተረድቻለሁ። ምን እንደምልህ አላውቅም። ምን እንደማወራኝ ስለነሱ ማውራት ስለማልፈልግ ነው ማለት እዚህ ጋር ማውራት አልፈልግም። ገብቶኛል፣ ተረድቻለሁ። አሁን እኔ ለምን እንደጠራው ታውቃለህ ደስታዬ? እሷም እንዳለችው ምናምን ፍላጎት ከሌላት እዛ ቤት ውስጥ የመኖር ወደ ራሷ ቤት ትገባለህ ነው አይደለ? መጨረሻው የሚሆነው ያ ቤትም የምታረገውን ነገር ታረጋለህ። ወደፊትም ትኖሩበታላችሁ። ምናልባት እንደዛ ካሰብክ እሷ ቤት የመግባት ሀሳብ ካለ ዝም ብለህ እንድትገባ አልፈልግም። አልዋሽም፣ ከይቅርታ ጋር በእውነት ደስታዬ ቀለበት ማድረግ አለብህ ብዬ አስባለሁ። ምክንያቱም ቀጣይነት ያለው ነገር እስካሰብክ ድረስ መስት ነው
አይደለም? ይሄ ነገር ሐሳቤ ትክክል አይደለም ብለህ ታስባለህ? ቀለበት ካረክ በኋላ ቤተሰብ ትውውቅ ይመጣል ምናምን ያ ነገር ሞር ኮምፎርት ለአንተ አሪፍ ነው። ዳይሬክትሊ ገባህ ማለት ነው አይደል? ያን ነገር ነው ያሰብኩትና ቀለበት በማድረጉ ዙሪያ ምን ሐሳብ አለህ ነው አንተ? አዎ ኖቤል አሁን መሰለህ በእርግጥ እኔም ስለው ነበረ ለእናንተም ክብር፣ ለወንድሞቿም ክብር፣ ለቤተሰብም ክብር ያን ነገር ማድረግ እንደሌለብኝ ተናግሬም ነበርና ያ ነገር ቀለበት ሳላደርግ ወይም ሽምግልናው የመጀመሪያው ሽምግልና በአሪፍ ሁኔታ ቢሄድም ሁለተኛ ሶስተኛው ሽምግልና አለ። እሱን አክሴፕት ስደረግ እንደዚህ አይነት ውሳኔዎች መወሰን እንዳለብኝ ተሰምቶኛል። ማለት ያው ባህሉን ያን ያህል ስለማላውቀው በነገሮች ተገፍቼ ያንን ነገር ስህተት ሰርቻለሁና በእርግጥ አዎ ለሩታ ቀለበት ማድረግ አለብኝ። ገብቶሃል? አዎ ተረድቻለሁ። ቀለበት ማድረግ አለብኝ። ቤተሰብም በሚፈልገው ክብራቸውን ጠብቄ ክብራቸውን ሳነካ የሩታን ቤተሰቦች እናንተም ወንድሞቿን ማለት በባህላችን በስርዓትና በሽምግልና ስርዓቱ በሁሉም ነገር ለመጨረስ ዝግጅቴን አጠናቅቄያለሁ። ቀለበት አሁን ባለፈው ነበርክ ሩታ ሳታስብበት ሳትዘጋጅበት ነገሩ ላይ ቀለበት ባረግላት ምን እንደተፈጠረ ታውቃለህ? አንገቴ እንደፍቻለሁ። በጣም ነው የተጎዳሁት። ከዛ በኋላ ጥሩ ስሜት አልሰማኝም ነበርና ከዛ ስተተምሬ አሁን ሩታ ጊዜ ያስፈልጋታል። የማሰቢያ ጊዜ ሰጥቻታለሁ። እኔም ትንሽ ነገሩን እያፈጣጠምኩት ስለሆነ ለመረጋጋት ምናምን ወስኛለሁና በነገር ላይ ኖቤል በዚህ አጋጣሚ ሩታን ቤተሰቦቼን ለማስተዋወቅ ዝግጅቴን ጨርሻለሁ። ስለዚህ ይሄን ነበር እኔ የምፈልገው። ደስታዬ እንዴት እንደሆነ ታውቃለህ? አሁን ስለ ቀለበቱ ደስ አላለ? እኔ እኮ ስለ ቀለበቱ ሳዋራው ይሄን ነገር ላነሳው ፈልጌ ነበር። አሁን አጫውተኝ ነበር። ከዛ በኋላ የተፈጠረውን በቦታው ስለነበርኩኝ ሜቢ ያ ሜንታሊ ትንሽ ችግር ይኖራል። ስለ ያው ይከብዳል ነው ድጋሚ ያን ነገር ለመፈጸም እሷ ሳታስበው ሳትፈልግበት ሳትፈልገው ሳትዘጋጅ ያ የኛም ስህተት ነው። አይ ቲንክ እኛ ያው ደስተኛ ነች በሚል ብቻ ነበር ያን ነገር ያ ነበርና ምናልባት አሁን ላይ ያን ነገር ዝግጁ ነች ወይ የሚለው ሌላ ጥያቄ ነው። ዝግጁ ከሆነች ደግሞ አሁን አንተ ያለሃት ከኛ በላይ ስለዚህ አዋይታት አጫውታት ቀለበት ባረግልሽ ደስተኛ ነሽ ብለሃት ጠይቃት። አዎ ካለች ቀድመ ቀለበት አድርግ። ቤቷ ሳትገባ ቤቷ ከገባ በኋላ ድጋሚ ሌላ ታሪክ መፈጠር የለበትም። ገብቷል? አንዴ ቀለበት ከተደረገ ከዛ በኋላ ሰላም ነው የሚሆነው። ገብቷል? ከነ ሄርሜላም ከነ አብርሃም ጋር ያለው ነገር በዛው ይቆማል ማለት ነው። ምክንያቱም ከነሱ ጋር አሁን እንደዚህ አይነት ነገር እኔ አልፈልግም። ምክንያቱም አሁን ከዚህ በኋላ ድጋሚ ከተነሳው እንደማልመለስ አውቃለሁ። ገብቷል? ስለዚህ እኔም ፍሪ ሆኜ ደስተኛ ሆኜ መኖር እፈልጋለሁ። ለኔ ብቻ አይደለም ለቤተሰቦቼ በዙሪያ ይላሉ ለነፈረንጁ ለነዩ ለብዙ ሰው ገብቷል። እርስ በርስ መተራረፍ ሲገባን ወደ መጥፎ እየሄድን ስለሆነ አሁን ይሄ ነገር ድጋሚ ከተበላሸና እንትን ካለ እኔ መነሳት ያውቃል ኦፍ መሆን አይቀርም። ታውቃለህ እንደ ይቀይረኛል ቶሎ ለምን እንደሆነ አላውቅም። ትንጅ ነው የምለውና ያ ነገር ለኔ ጥሩ አይደለም ብዬ ስላሰብኩ ነው አሁን ቀድሜ ፍሪ እንድትሆኑ እናንተም በቃ ነገሩ ግልጽ እንዲሆን ስለፈለኩ ነው። ገብቷል ደስታዬና ምን እናርግ ነው አሁን ደግሞ ማሰብ ያለብን? በምን አይነት ሁኔታ ትጠይቃታለህ? ሰሞኑን ትጠይቃታለህ? አይ ኖቤል ስለ እንደባለፈው እንዲፈጠር አልፈልግም። ትክክል ነው። አሁን ስለ ቀለበት ምናምን የምናስብበት ሰዓት አይደለም። ሩታ እኔን እንዳየህን አሁን ደስተኛ ነች። አሪፍ ጊዜ እያሳለፍን ነው። እንደምታየው ሰሞኑን እያየኸው ያለው ነገር ነውና ደስተኛ ነው። ያንን የምናደርግበት ጊዜ ላይ አይደለም። አሁን በዛ ላይ ቀለበት የማድረግ ሀሳብ የለኝም። እንደዛ ከሆነ እዛ እያስገቡ አይ ቲንክ እያስገደዱ ነው ማለት ነው። እንደዛ ከሆነ ስለዚህ ይሄን ነገር በታረጋጋው ደስተኛ ነኝ እሷ ቤት የምትገባውን ነገር ወይም አንተ እንዳልከው ወደ ራስ ቤትም ካለችም ቢሆን ያን ነገር ማረጋጋት አለብን ማለት ነው። ገብቶሃል ደስታዬ? ቀለበት ካልተደረገ እኔ እንድትገባ አልፈልግም በእኔ በኩል ተረድተኸኛል? እንዴት የሆነ ደስታዬ ይኸውልህ ምናምን እንዴት እኮ ትክክል የሆነ ነገር እሱን ነው የምልህ። ድፍረትም ነው የሚሆነው። ምን እያደረገች ነው ተብሎ የሚጠየቃል። ገብቷል? እኛም የምንሰጠው መልስ ሊኖረን ይገባል። ካልተሳሳትኩ አይደለም ፈረንጁ ትክክለኛ አይደለ አባባሌ? ምናልባት ስህተት ከሆነ ብዬ ነው። እኔና ሩታ አሁን ጊዜ ያስፈልገናል ማለት ብዙ የምናሳልፈው ጊዜያቶች ይኖሩናል። መላመድ አለብን በደንብ አሁን ከደረስንበት ሁኔታ የበለጠ እኔና እሷ በፍቅር
መተሳሰር አለብን። ያው እኔ ምን ያህል እህታችሁን እንደምወዳት እንደማፈቅራት እንዴት እንደማከብራት ቤተሰቦቿን እንዴት እንደማከብርም ታውቃለህ። እሱንማ እያየን ነው እኮ በምታደርገው ነገር ገብቷል። አሁን የሁሉ ጊዜ እንትን ተብሎም ያልተደረገላት ነገር ነው። ሩታን አሁን በዚህ ሰዓት ማስጨነቅ አልፈልግም። ትዳር ውስጥ ግቢ ምናምን ማለት ቀለበት ሰርልሽ ምናምን የሆነ ነገር ማለት አልፈልግም። ደስታዬ አሁን እያየሁት ያለሁት ነገር እንኳን ለኔ ቀርቶ ለወንድሟ ለማንኛውም ሰው ደስተኛ የሚያደርግ ነገር ነው። ገብቷል። ደስታዬ ሞር መላመድ አለባችሁ። ከመሀላችሁም ሶስተኛው ወገን መውጣት አለበት። እስቲል አሉ። ገብቷል። ፉክክር ላይ ናቸው። አይ ቲንክ መሰለኝ አንተ በምታደርገው ነገር ወይ ቅናት ይሁን ፉክክር ይሁን አላውቅም፣ ግን ያን ነገር ማስወገድ አለብን። ስለነሱ ምንም ማሰብ አይጠበቅም። ግን የራስህን ነገር ለማድረግ ደስታዬ አሁን እንደ ድሮ ወደ ኋላ መመለስ የለብን። አንተ ብቻ ዝም ብለህ የራስህን ሐሳብ ይዘህ ወደፊት እንድትሄድ ነው። ማንንም ከፈለገ ገደል መግባት ይችላል። እኛ አለን። እሱ ደግሞ ገብቷል። እያንዳንዱን ነገር እንደማግዝ ታውቃለህ፣ ከመጀመሪያው ጀምሮ አይደለም። በቃ ያን ነገር የምናሳካው ከሆነ በምንም አይነት መንገድ እናሳካዋለን። መጨነቅ የለብን። እና የበፊቱን ነገር ደስታ ይሄ አሁን በዚህ ሰሞን ያረከው ወይም ደግሞ ከአንድ ወር ከሁለት ወር በፊት ያደረከው የቀለበት እንትን ያን በዛ ነገር አትጠራጠር። ምክንያቱም የዛን ያንን ቀለበት ልታደርግ የፈለክ የነበረው ሩታ ለአንተ ፍላጎት እንዳላት ምንም ማረጋገጫ አልነበረህም። ምንም ነገር አላየህባትም ፊቷ ላይ። አሁን ላይ ግን እንደምትወድህ እንደምታፈቅርህና በቃ ካንተ ጋር መሆን እንደምትፈልግ አንዳንድ ነገሮች እኔም እያየን ነው፣ ኑቤልም እያየን ነው፣ ሁሉም የሚያየው ነገር ነው። ገብቷል። አሁን ላይ ቀለበት ላድርግላት ብትል ወይም ደግሞ ቀለበት ልሰርልሽ ብትላት እምቢ ትላለች ብዬ አላስብም። ምክንያቱም ለአንተ ያላት ቦታ ሁላችንም እያየን ነው። ለእያንዳንዱ ነገር ደግሞ ለሁሉ መፍትሄ እያዘጋጀን አብረን እንቀጥላለን። አሁን ዛሬ የጠራው መንገድ ይሄን ነገር አውርቼ በማሳካቴም ስለመጣ ማክብረኝ በጣም አመሰግናለሁ። አሁን እኔ በጣም ላንተ ክብር አለኝ ማለት ከመጀመሪያው ጀምሮ ሳግዘኝ ምናምን በቃ ልክ እንደ ሩታ ከቤት ነው መሰለኝ እኔ እውነት ስለ ተፈጥሮ ነው አመሰግነው። እዚህ ነገር ውስጥ ኖረህ አልኖርክም ያው አለው አስፈላጊ እንደሆነ አቴኒ ታይም እኔ ጋር መደወል እንደምችል ታውቃለህ። እየተደዋወልን ይሄን ነገር አሁን ያሰብነው ነገር ደግሞ እየተደዋወልን እንላለን። ፈረንጁ እኔ ትንሽ ቢዚ ሆኛለሁ አሁን ሰሞኑንና አሁን ራሱ ስራ እየተደወለልኝ ነው። ስለዚህ መሄድ አለብኝ። አንተ እንትን በለውና ሻኛው እንግዲህ እንገናኛለን። በጣም አመሰግናለሁ። እሺ በቃ ፈረንጁ እንገናኛለን። ይሄን ነገር ተነጋግረን በደንብ ማሳካት አለብን። በደንብ ደስ ይለኛል። እሺ ነው ባይ ቴንክ ዩ እና ደስታ ምንም ጥሩ ወንድም ነው ያለ። ያው ካሁን በኋላ እሱም እንዳለ ከሩታ ጋር መሆን የምትፈልግ ከሆነ ከሩታ ጋር መቀጠል የምትፈልግ ከሆነ የቀለበቱን ነገር አስብበት። ምክንያቱም ምንም የሚያግዳችሁ ነገር ምንም የሚያስቆማችሁ ነገር የለም ካሁን በኋላ ገብቷል። ቀጥታ ወደ ትዳር ቀጥታ ወደ ህይወት ነው መሄድ ያለባችሁና ብቻ ያለውን ነገር እኔ እናንተ በደንብ እናወራዋለን። ብቻ ቤተሰቦች አንተ ታውቃለህ፣ ሁሉን ነገር ታውቃለህ። ያው ኖቤል ማወቅ ስላለበት እንደ ወንድም ሁሉም ነገር መረዳት መጠየቅ ስላለበት ልክ ነው። አሪፍ ነገር ነው የጠየቀኝ። ግን በቃ ብቻ የቤተሰቡን ክብር ጠብቄ ማድረግ ያለብኝ ነገር አድርጋለሁ ብዬ አስባለሁ። እና ፈረንጁ ብቻ እኔ እናንተ በደንብ ያለው ነገር እናወራዋለን። ይሄንን ነገር ለሩታ አንዳንድ ነገሮችን ለማስተካከል ሞክራለሁና ብቻ ቤተሰቦች የነበረን ጊዜ መስል ነበረ። ደህና ቆዩልኝ። ቻው